ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። የሙስሊሞችን እሴትና ምልክት ለሌላ ዓላማ የሚያውሉ አካላት ስርዓት ሊይዙ ይገባል ተባለ። ሐማስ 2 ተጨማሪ የእስራኤላውያንን አስክሬን መመለሱን አስታወቀ። ኢራን የአሜሪካ የኒውክሌር የጦር መሳሪያ ሙከራ ተቃወመች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾቻችን የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ የሙስሊሞችን እሴትና ምልክት ለሌላ ዓላማ የሚያውሉ አካላት ስርዓት ሊይዙ ይገባል ተባለ። መንግስት የሃይማኖቶችን እሴትና ምልክቶች ላልተገባ ዓላማ በሚያውሉ አካላት ላይ አስተማሪ እርምጃ በመውሰድ ህግ ሊከበር ይገባል ተብሏል። ዝርዝሩን ሙስጠፋ መሐመድ ያቀርብልናል። በተለያየ ጊዜ የሙስሊሙን እሴት ላልተገባ ዓላማ በማን አለብኝነት የሚያውሉ አካላት ከጊዜ ወደ ጊዜ እየተበራከቱ በመምጣታቸው ሙስሊሙን ማህበረሰብ ወዳልተፈለገ አቅጣጫ እንዲገባ እየተፈታተኑት ይገኛሉ። እንደ ሃይማኖት እሴትና ምልክቶቹ ከሃይማኖቱ ተከታይ ባልሆኑ አካላት ላልተገባ ዓላማና ጥቅም ማግኛ ሲባል የእምነቱን ተከታይ ክብርና ስም በሚያጠለሽ የሚፈጸሙ ድርጊቶች በህግ አግባብ እልባት ሊሰጣቸው እንደሚገባ ነጃሺ ቲቪ ያነጋገራቸው ኃላፊዎች ተናግረዋል። ሀገራችን ኢትዮጵያ የተለያዩ ሃይማኖቶች ተከታይ ህዝቦች የሚኖሩባት ሀገር ብትሆንም ከቅርብ ጊዜ ወዲህ ሃይማኖትን ሽፋን በማድረግ የሙስሊሞችን እሴቶችንና ምልክቶችን በመጠቀም ላልተገባ ዓላማ እየዋለ ይገኛል። አንድ ሃይማኖት የራሱ የሆነ እሴትና ምልክቶች እንዳለው ቢታወቅም ከራሱ እሴትና ምልክት ውጭ የሆነውን የሙስሊሙን አለባበስ ራሱ የሆነውን ምልክቶች በመውሰድ ለመዝሙር ማድመቂያና ላልተገባ ድርጊት ማስፈጸሚያ እየዋሉ ያሉ ኃይሎች ተገቢውን ህጋዊ ቅጣት እንዲያገኙ የሚመለከታቸው አካላት ማድረግ ይኖርባቸዋል። የአንድ ሃይማኖት መገለጫ የሚባሉ ወይ ደግሞ መገለጫ እሴቶች የራሷ ናቸው። የሃይማኖቶቹ መገለጫ ናቸው። ምሳሌ እንደ ሙስሊም ብንወስድ ሙስሊም ሃይማኖት ወይ ደግሞ የሙስሊሞች መገለጫ የሚባሉ አልባሳቶች አሏቸው። አመጋገባቸው የራሳቸው የሆነ መገለጫዎች አላቸው። ስለዚህ እነዛ መገለጫዎቻቸው እነዛ አልባሶቻቸው የራሳቸው መገለጫዎች ናቸው። ሌሎች ሃይማኖቶች ተከታዮች ሊሆኑ ይችላሉ ወይ ደግሞ ሌሎች የማህበረሰብ ክፍሎች ያንን ከህገወጥ በሆነ መልኩ ለሌላ ላልተፈለገ ዓላማ መጠቀም አይችሉም። ይሄ በህግ በግልጽ ተከልክሏል። እነዚህ ነገሮች ለማስቆም የመጀመሪያው ስራ መሰራት አለበት ከተባለ መስራት ያለበት የሃይማኖቶች ተቋማት ጉባኤ ነው። የሃይማኖት ተቋማት ጉባኤ ለምንድን ነው የተመሰረተው? የሃይማኖቶችን ትብብር ለማምጣት ነው። ለሀገር ሃይማኖቶች ተባብረው የሆነ ነገር መፍጠር ይችላሉ ተብሎ ስለሚታሰብ ነው። ሃይማኖቶች እርስ በርስ ተከባብረው የጋራ በሆነ ጉዳያቸው ላይ በጋራ እንዲሰሩ ለማበረታታት ታስቦ የተዘጋጀ ነገር ነው። ሃይማኖቶች ተቋማት ጉባኤ ስትል ሃይማኖቶች ናቸው፣ አንድ አይደለም፣ ብዙ ናቸው። ስለዚህ ራሱ ያለው የራሱ ስልጣንና መብት አለው። እንዲህ አይነት ሃይማኖትን ከሃይማኖት ጋር ሊያጋጭ የሚችል ነገር ስር የሰደደ አስቀያሚ ክስተቶች ሲከሰት ሃይ ማለት ያለበት መጀመሪያ እሱ ነው። ሁለተኛ እየተገፋ ያለው ሃይማኖት መሪ ተቋም። ለምሳሌ አንተ ስትመጣ ከነጃሺ ቲቪ ነው የመጣው። በተለይ በሙስሊሙ ላይ ያለው መገፋት ነው ልናነሳ የምንችለው እውነትም ስለሆነ የሚታይም ነገር ስለሆነ እንዲህ አይነት ህገ ወጥ የሆኑ ስብከቶች ሲከናወን ደስ በማይል መንገድ የሃይማኖትን እሴት የእስልምናን የሃይማኖታዊ እሴት በሚነካ መልኩ የሚደረጉ ስብከቶችን ቀጥሎ መከላከል ያለበት አካል ራሱ የሙስሊሙ ተቋም ነው። መጅሊስ የሚባል ተቋም አለ።
የሙስሊሙን እሴቶችና ምልክቶች የሌላ እምነት ተከታዮች ለእኩይ ተግባር እንዳይጠቀሙትና ተጠቅመው ሲገኙ ደግሞ በሕግ አግባብ እንዲጠየቁ ለማድረግ የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት፣ የሃይማኖት ተቋማት ጉባኤና ሌሎች የሚመለከታቸው አካላት ሕግን ከማስከበር አኳያ የተግባር ስራ መስራት ይጠበቅባቸው። የሚወክለው ተቋም እንደመሆኑ ህዝበ ሙስሊሙን የሚመለከቱ ሙስሊሙ ሊሆን ይችላል፣ እስልምና ሃይማኖቱን ሊሆን ይችላል የሚመለከቱ ነገራቶች ከስር ስር እየተከታተሉ መፍትሄ መስጠት ስራ መሰራት አለበት። እዚህም ጋር ሁለት አይነት ስራዎችን መስራት ይችላል። አንደኛ ባለው የህግ ማዕቀፍ ተጠያቂ እንዲሆኑ ማድረግ ይቻላል። ይህንን የሚያደርጉ አካላቶች ከዚህ ድርጊታቸው እንዲቆጠቡ ባለው የህግ ማዕቀፍ ከሚመለከታቸው የመንግስት አካላት ጋር ሊሆን ይችላል። ኦር ደግሞ ተቋሙ ከሌሎች የሃይማኖት ተቋማቶች ጋር የሚኖራቸው የራሳቸው የሚገናኙበት መድረክ ስላለ በዛ መድረክ ላይ ይህንን ችግር እንደ ችግር ተነስቶ መሰራት አለበት። ሁለተኛ ቅድም እንደነገርኩት ይሄ ነገር አብዛኛው ሙስሊሙ ላይ የተደጋገመ የሚታየው በገሃድ የሚታየው ይታወቃል። የሙስሊም እሴቶች ሃይማኖት ተቋማቶችም ሊሆኑ ይችላሉ፣ ግለሰቦችም ሊሆኑ ይችላሉ፣ ድርጅቶችም ሊሆኑ ይችላሉ። ሃይማኖት በማይፈልገው መልኩ ወይም ደግሞ ያንን ሙስሊም እምነት ያንን እሴት እንዲጠቀምበት ወይም ደግሞ እንዲገለጽ በማይፈልጉት መልኩ የሚገለገሉ አካላትን በህግ አግባብ የህግ ማዕቀፍ እንዲወጣ ግፊት ማድረግ ይችላል። እንዳታደርገው መጅሊስ የሚባል ነገር አለ። ደሞ ሳታደርገው ስትቀር መጅሊሱ ምንም እያደረገው ካልሆነ እንዲህ አይነት በኔ ቋንቋ ዱርዬዎች የልብ ልብ ይሰማቸዋል። ከዚህ በመቀጠል ግን መንግስትም ስርዓት ሊያስይዘው የሚገባ ጉዳይ ነው። መንግስት ስርዓት የማያስይዘው ከሆነ ግለሰቦች በራሳቸው ፍላጎት በራሳቸው መንገድ ስርዓት ለማስያዝ ሙከራ ያደርጋሉ። ያ ማለት ግጭት ይፈጠራል ማለት ነው። ብዙ ጊዜ ይተነኩሱና ነካ ስታደርጋቸው መቼስ እኛ ጋር የተለጠፈ ስም አለ አይደል? ያንን ነገር በማንሳት ለማሸማቀቅ መሞከር ያ ጊዜው ያለፈበት ነው። ግን ያ እንዳይሆን እነዚህ ሶስት አካሎች ተቀናጅተው ኃይል ይሉት ይገባል። ሊስተካከል የሚችለው በእነዚህ ነው ብዬ ስለማስብ በማንኛውም ሃይማኖቶች ላይ የሚደረጉ ህገወጥ ትንኮሳና ዘለፋ ማህበረሰቡ ሊቃወመውና የድርጊቱን አስከፊነት ቀድሞ በመረዳት በሚችለው ሁሉ ሊከላከልና ሊያስቆም ይገባል። እንደ ሙስሊም ኢትዮጵያውያን ሙስሊም ኢትዮጵያ አገሩ እንደሆነች ማመን መቻል አለበት። ሀገሬ ናት ብሎ ይነሳ። ተቋማችን እኩል መብት እንዳለን አረጋግጦ መብታችን ሲነካ ለምን ይበል፣ መብታችን ሲከበር ያመስግን። በተረፈ ግን በመሽኮርመም ሐሳብ ምንም ችግር የለውም በሚል ሐሳብ የሚኬድበት ሂደት ነገ የሚፈጥረው አደጋ ለሀገርም ለወገንም ለሃይማኖትም ደስ የማይል ስለሆነ ከወዲሁ እልባት እንዲያገኝ ማህበረሰቡም ትንኮሳው ምንም እንደማይጠቅመው ተረድቶ ሰላማዊ በሆነ መንገድ ስብከት ያለ እኔ መንገድ ላይ የሚደረጉ ስብከቶችን አልጠላም። ጩኸት ሲሆኑ ግን ይደብራሉ። መናናቅ ሲሆኑ ግን ይደብራሉ። እንደ መጅሊስ ህግ ክፍልም ይሄንን ጉዳይ እንደ አንድ ሲሪየስ ጉዳይ ወይም ደግሞ ቀጣይ ይሰራባቸዋል ካቀድናቸው እቅዶቻችን ውስጥ የመጅሊስ ህግ ክፍል የራሱ እቅድ አለው። አንዱ መሰራት አለበት ብለን የምናስበው እዚህ ኤሪያ ላይ የሚፈጸሙ በሙስሊሙ መገለጫ ሴቶች ላይ የሚፈጸሙ ትንኮሳዎችን ማስቆም ስለሆነ እነዚህ አይነት ነገራቶች ከጅምሩ መቆም አለባቸው። ለዚህም ሌሎች የተለመዱ ብዙ ጊዜ ታዘባለሁኝ ፊልም የሚሰራበት መንገድ የሙስሊሞችን አልባሳት ጀለብያ አስለብሰ አንድ ሰው ጀለብያ አስለብሰ ወይም ደግሞ አማይማ አስለብሰ ፊልም ሳሰራ ተቋሙን ማስፈቀድ አለበት። ጀስት የፖሊስን ዩኒፎርም የመከላከያን ዩኒፎርም አስለብሰ የሆነ ነገር ምሰራ ከሆነ ተቋሙን አስፈቅደ ተማምነህ ነው ያንን የምታሰራው። አሁን ላይ የሚለመዱ ዓለማዊ ፊልሞችም ሊሆኑ ይችላሉ፣ ግን ሃይማኖታዊ ፊልሞችም ሊሆኑ ይችላሉ። አንዳንዴ ያንን እሴት በማይገልጽ መልኩ ያንን የለበሰውን ነገር የሚታየውን ነገር በማይገልጽ መልኩ ይጠቀማል። ያ ደግሞ ባድ ኢምፕሬሽን አለው። እየነካህ ያለው ልብሱን ላይሆን ይችላል፣ እየነካህ ያለው ግን እምነቱን ነው ወይም ደግሞ ያ መገለጫውን ስለሆነ እዚህ ላይ ሲሪየስ ጥንቃቄ መደረግ አለበት። ዛሬ ላይ ችላ ያልናቸው በእምነት እሴቶችና ምልክቶች ላይ የሚታዩ ክብረ ነክ ድርጊቶች ወዳልተገባ ግጭት ከማስገባታቸው በፊት ባለድርሻ አካላትና ማህበረሰቡ በህግ አግባብ ሊያወግዛቸው ይገባል። ተመልሰናል።
የሚሰጣቸው ምክረ ሀሳቦችን ያለ በቂ ምክንያት የማይፈጽሙ ተቋማት በሕግ እንዲጠየቁ ለማድረግ ቢሞከርም ባለው የፍትህ ስርዓት ችግር ምክንያት ስራው ላይ እክል እየገጠመው መሆኑን የህዝብ እንባ ጠባቂ ተቋም ተናገረ። ተቋሙ የአስተዳደር በደል ደረሰብን እንባችን ይታበስልን የሚሉ አቤት አቅራቢዎች ቅሬታ በመቀበልና በማጣራት እንዲሁም አስተዳደራዊ በደሎችን መፈጸማቸው ሲረጋገጥ ማስተካከያ እንዲያደርጉ ለተቋሙ ምክረ ሀሳቦችን ይሰጣል። ቅሬታ የቀረበባቸው ተቋማት አሰራሩን እንደሚፈቅደው በአንድ ወር ጊዜ ውስጥ ምክረ ሀሳቡን መፈጸማቸው ወይም አለመፈጸማቸውን ከነ ምክንያቱ ለእንባ ተቋሙ ማሳወቅ እንዳለባቸው የተቋሙ ምክትል እንባ ጠባቂ ዶክተር የኔነህ ስሜነ ተናግረዋል። ምክረ ሀሳቡን ተቀብለው ማስተካከያ ከሚያደርጉ ተቋማት እንዳለ ሁሉ ያለ በቂ ምክንያት ለአቤት ባዮች ቅሬታ ምላሽ የማይሰጡ ተቋማት በሕግ እንዲጠየቁ እንደሚደረግ ያነሱት ኃላፊው ይህንን የእንባ ጠባቂ ተቋም ምክረ ሀሳብ ያለመፈጸም ወንጀል በመሆኑ ለአቃቢ ሕግ ክስ እንዲመሰረት ብንልክም ጉዳዩን እንደሌላ ወንጀል እንዲጣራ ወደ መርማሪ ፖሊስ የሚልኩት በመሆኑ ስራቸው ላይ እንቅፋት እየፈጠረ ነው ሲሉ አስረድተዋል። በሌላ በኩል የተቋሙ ምክር ሀሳብ ለመፈጸም እንቢተኛ የሚሆኑ ተቋማት ላይ ልዩ ሪፖርት በማዘጋጀት የህዝብ እንደራሴዎች ምክር ቤት እርምጃ እንዲወስድ ያቀርባል የሚሉት ዶክተር የኔነህ ይህ ሲሆን አጋጣሚ አይደለም፣ ምክር ቤቱ ሪፖርቱን ተከትሎ እርምጃ መውሰድ ላይ ሊበረታታ ይገባል ብለዋል። ከዚህም ባሻገር እንቢተኞች ተቋማት በሚዲያ ማጋለጥ በቅርቡ የጀመሩት ተግባር ነው የሚለው እንባ ጠባቂ ተቋሙ ይህኛው መንገድ ይበልጥ የተሻለ ሆኖ አግኝቼዋለሁ ሲልም ተደምጧል። የህዝብ እንባ ጠባቂ ተቋሙ ባለፈው በ2017 በጀት ዓመት ከማህበረሰቡ 1137 አቤቱታዎችን የተቀበለ ሲሆን 670 ያህሉ በተለያዩ መንገድ ውሳኔ አግኝተው አቤት ባዮች መልስ ያገኙበት መሆኑን የተቋሙ ሪፖርት ያሳያል። በአዲስ አበባ የመንግስት ወይም 4 ቁጥር የለጠፉ ተሽከርካሪዎች የትራፊክ ህግ በተደጋጋሚ እየተላለፉ እንደሚስተዋል የከተማው ትራፊክ ማኔጅመንት ተናገረ። በ3 ወር ውስጥ ከ270 በላይ የመንግስት ተሽከርካሪ ሹፌሮች መቀጣታቸውም ታውቋል። ኮድ 4 መኪና አሽከርካሪዎች የትራፊክ ህግን በመጣስ እንደፈለግን እንሁን ማለታቸው ትራፊክ ህግና ደንብን በማስከበር ስራው በሚያከናውንበት ጊዜ እንቅፋት እንደሆኑበት ቢሮ አስረድቷል። በአዲስ አበባ ትራፊክ ማኔጅመንት የትራፊክ ቁጥጥር ኩነት አስተዳደር ዳይሬክተር የሆኑት አቶ አያሌው ኢቴሳ ህግን ለማስከበር መነሻ ህግ ነው፣ በህግ ፊት ደግሞ ሁሉም እኩል ነው ቢባልም አንዳንድ ባለስልጣንና ግን እንደፈለጉ ባልተፈቀደ መንገድ ያሽከረክራሉ፣ በተቃራኒ መንገድ ይነዳሉ ብለዋል። ለአውቶቡስ ብቻ ተብሎ በተመሰረተ መስመር ጭምር ማሽከርከር ይመርጣሉ። ይህ ድርጊታቸው ደግሞ ለትራፊክ አደጋ መከሰት ጭምር ምክንያት እየሆነ ነው ብለዋል። አሁን ላይ ህግን የትራፊክ መብራትን በሚጥሱና ባልተፈቀደ መንገድ የሚያሽከረክሩ ባለስልጣንም ሆነ ማንኛውንም አሽከርካሪ የሚቻለውን እየቀጣን ጥሶ የሚሄደውን ታርጋ ቁጥር መዝግቦ በመያዝ በሚመለከተው አካል በማስጠራት ጥብቅ ቁጥጥር ክትትል ይደረጋል ሲሉ አቶ አያሌው ተናግረዋል። ወደ ውጪ መረጃችን ስናመራ የማዳጋስካር ሚኒስተሮች ምክር ቤት የ23ቱን ክልሎች አስተዳዳሪ ከኃላፊነት አሰናበቱ። የአስተዳዳሪዎች መሻር ያመለከተ ይፋዊ መግለጫ ለሽግግር ጊዜያዊ በአማራጭነት የቀረቡ ተጨማሪ እቅዶች ስለመኖራቸው የተባለ ነገር የለም። ውሳኔው ፕሬዝዳንት እንድሪ ሪጆሊ ከስልጣን መወገዳቸውን ተከትሎ ማክሰኞ በማዳጋስካር አዲስ መንግስት ከተመሰረተ በኋላ የመጣ ነው። አዲሱ መንግስት ሀገሪቱን ከቀውስ ለማውጣት ኃላፊነት የተሰጣቸውን 29 ሚኒስተሮች አካቷል። አስተዳዳሪዎች የ2011 ሪጂሊ ለመጀመሪያ ጊዜ ፕሬዝዳንት ሆነው ከተመረጡ በኋላ ስራ ላይ የዋለ ነበር። ሆኖም በ1996 ክልሎች ሲቋቋሙ ኃላፊነታቸው ሁልጊዜም በሚኒስተሮች ምክር ቤት በሚወጣ አዋጅ ይሾሙ ነበር። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ።
ሐማስ ሁለት ተጨማሪ የእስራኤላውያንን አስክሬን መመለሱን አስታወቀ። ሐማስ ትላንት ማታ ሁለት ተጨማሪ የእስራኤላውያንን አስክሬን መመለሱን አስታውቋል። እስራኤል ሁለት አስክሬኖችን በቀይ መስቀል በኩል መረከቧንም አረጋግጣለች። እስራኤል ለአስክሬኑ ፍለጋ የሚውሉ ዘመናዊ መሳሪያዎችን ወደ ጋዛ እንዳይገቡ ብትከለክልም ሐማስ የቀሩ ታጋቾችን ከፍርስራሽ ህንጻ ስር እየፈለገ መሆኑን በአጭር ጊዜ ውስጥ ሁሉንም የታጋቾች አስክሬን እንደሚያስረክብም አስታውቋል። ሐማስን ጨምሮ ፍልስጤማውያንና ዓለም አቀፍ አሸማጋዮችን የተኩስ አቁም ስምምነት እንዲቀጥል ቢማጸኑም እስራኤል በሰሜናዊ ማዕከላዊና ደቡባዊ ጋዛ በምድርና በአየር የተጠናከረ ጥቃት መፈጸሟን ቀጥላለች። በተለይም በካን ዩኒስ እስካሁን ድረስ ያልተቋረጠ የቦምብ ድብደባ እየፈጸመች ነው። የነጃሺ መረጃችን አሁንም እንደቀጠለ ነው። ኢራን የአሜሪካን የኒውክሌር የጦር መሳሪያ ሙከራ ተቃወመች። የኢራን የውጭ ጉዳይ ሚኒስትር አባስ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ፔንታጎን የኒውክሌር ጦር መሳሪያ ሙከራ እንዲቀጥል ያስተላለፉትን ትዕዛዝ አውግዘዋል። አባስ በትሩዝ ገጻቸው የመከላከያ ዲፓርትመንቱ ፔንታጎን ወደ ጦር ዲፓርትመንት ተቀይሯል ያሉ ሲሆን የኒውክሌር የጦር መሳሪያ በመሞከር ጉልበተኝነትን ማሳየት ጀምሯል ብሏል። አባስ ለሰላማዊ ዓላማ ልትጠቀምበት የነበረውን የኢራንን የኒውክሌር ጣቢያ ማውደምና በኒውክሌር የበለጸጉ ጉልበተኛ አቶሚክ መሳሪያዎችን መሞከር የዩናይትድ ስቴትስ የተጠላለፈ አካሄድና የዓለም አቀፍ ሕግን ጥሰት በግልጽ የሚያሳይ ነው ብለዋል። በርካታ ዓለም አቀፍ ተንታኞች የኒውክሌር ጦር መሳሪያ የታጠቁ ሀገራት ወደ ኒውክሌር መሳሪያ ሙከራ ፉክክር ውስጥ መግባታቸው ለፕላኔታችን ትልቅ ስጋት ነው ብለዋል። የኒውክሌር ደህንነት ኤክስፐርትና የካርጌን ኢንዶመንት ፎር ኢንተርናሽናል ፒስ ከፍተኛ ባደረጉት አንኪት ፋንድ ለአልጀዚራ እንደተናገሩት የዩናይትድ ስቴትስ ፕሬዝዳንት ፔንታጎን የጦር መሳሪያ መሞከር እንዲቀጥሉ ያስተላለፉት ለሩሲያና ቻይና ማስጠንቀቂያ ለመስጠት ነው ብሏል። ከዚህ ቀደም ብሎ ባሳለፍነው ሳምንት የሩሲያው ፕሬዝዳንት ቭላድሚር ፑቲን ባስተላለፉት ትዕዛዝ ሞስኮ በፖሲዶን በኒውክሌር የሚንቀሳቀስ ሱፐር ቶርዶን ሚሳኤል መሞከሯን ይታወሳል። የባንግላዴሽ የቀድሞ መሪ ሼህ ሐሲና ፓርቲያቸው ከምርጫ በመታገዱ በጅምላ መራጮች እንዳይሳተፉ አስጠነቀቁ። በሚሊዮን የሚቆጠሩ የባንግላዴሽ አዋሚ ሊግ ደጋፊዎች ፓርቲያቸው በምርጫ ከመወዳደር ከተከለከለ በኋላ በሚቀጥለው ዓመት የሚካሄደው ብሔራዊ ምርጫ እንዳይሳተፉ ከስልጣን የተወገዱት የቀድሞ ጠቅላይ ሚኒስትር ሼህ ሐሲና ከተሸሸጉበት የህንድ ዋና ከተማ ኒው ዴሊ ለሮይተርስ ተናግረዋል። የ78 ዓመቷ ሐሲና ፓርቲዋን ባገለለ ምርጫ በተቃውመው የትኛው መንግስት ወደ ባንግላዴሽ እንደማትመለስ ተናግራ በህንድ ለመቆየት እንዳቀደችም አስታውቃለች። ለአውሮፓውያን አቆጣጠር በነሐሴ 2024 በተማሪዎች የተመራው ጉዳይ ህዝባዊ አመጽ ተከትሎ ጠቅላይ ሚኒስትሯ ከሀገሯ መኮብለሏ ይታወሳል። በኖቤል የሰላም ተሸላሚ ሙሐመድ ዩኑስ የሚመራው ጊዜያዊ ባንግላዴሽ መንግስትና ሐሲናን ከስልጣን ከተባረረች በኋላ ባንግላዴሽን እየመሩ ይገኛሉ። በሚቀጥለው የካቲት ወርም ምርጫ ለማድረግ ቃል ተገብቷል። በአዋሚ ሊግ ላይ የተጣለው ገዳ ኢፍትሃዊ ብቻ ሳይሆን ሽንፈትን ስትል ሐሲና ለሮይተርስ በኢሜይል በላከች ምላሽ አስታውቃለች። ለ15 ተከታታይ ዓመታት በባንግላዴሽ ፖለቲካ መሪነት የቆየች ሲሆን በአስደናቂ ሁኔታ ከስልጣን ከተወገደች በኋላ የመጀመሪያው የሚዲያ ምላሽ ሰጥታለች። በሚቀጥለው መንግስት የምርጫ ህጋዊነት ሊኖር ይገባል ስትልም ተደምጣለች። በሚሊዮን የሚቆጠሩ ሰዎች አዋሚ ሊግን ይደግፋሉ፣ ለዚህም ድምጽ አይሰጡም ስትልም አያይዛ ገልጻለች። ትክክለኛ የፖለቲካ ስርዓት ከፈለጉ በሚሊዮኖች የሚቆጠሩ ሰዎች መብት መጠበቅ አይቻልም በማለትም አክላለች። ለሰዓቱ ያዝንላችሁ መረጃ ይሄን ይመስል ነበር። ዕለታዊ የቢዝነስ መሰናዷችንን እናደርሳችኋለን። ዙበይዳ ሐሰን ታቀርብልናለች። ሂጅራ ባንክና የኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት የጋራ ተጠቃሚነትን ያማከለ ስምምነት በዛሬው ዕለት ተፈራርመዋል። ስምምነቱ የኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ለሚያከናውናቸው ስራዎች ሊያጋጥሙት የሚችሉት የፋይናንስ ክፍተቶችን ከመቅረፍ አኳያ ሂጅራ ባንክ የበኩሉን ድጋፍ የሚያደርግበት ይሆናል ተብሏል። በሌላ በኩል በክልሉ መጅሊስ ውስጥ የሚተዳደሩ ተቋማትና መስጂዶች የዚሁ ስምምነት ተጠቃሚ እንደሚሆኑም ተነግሯል። እንዲሁም የክልሉ ሙስሊም ማህበረሰብ ተጠቃሚ የሚያደርጉ የልማት ስራዎች ማገዝ የሚችል ስምምነት እንደሆነም በመድረኩ ላይ ተነስቷል። ስምምነቱ ሂጅራ ባንክ እያከናወነ ባለው የሀብት ማሰባሰብ ላይ የኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት በልዩ ሁኔታ ድጋፍ እንደሚሰጥ የተነሳ ሲሆን ምክር ቤቱ ህዝበ ሙስሊሙን ለተሳትፎ በማነሳሳት ረገድ ባሉት አደረጃጀቶች በመታገዝ ውጤታማ አስተዋጽኦ እንደሚያበረክትም ተጠቁሟል። በዛሬው ዕለት የተደረገው ስምምነት ሂጅራ ባንክ ከሙስሊሙ ማህበረሰብ ጋር ያለውን መስተጋብር ይበልጥ እንዲያሳድግ የሚረዳው ሲሆን
የማህበራዊ ኃላፊነቱን ለመወጣትም ከሚያደርጋቸው ተግባራት ውስጥ አንዱ ነውም ተብሏል። በመድረኩ የኦሮሚያ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትን ጨምሮ ሌሎችም ኃላፊዎች እንዲሁም የሂጅራ ባንክ ፕሬዝዳንትና ሌሎችም አመራሮች ተገኝተዋል። በተጨማሪም የሚዲያ አካላትና ጥሪ የተደረገላቸው እንግዶችም በመድረኩ ላይ ተሳትፈዋል። የዚህም ፕሮግራም ዝርዝር መረጃውን በነጃሺ ቢዝነስ ፕሮግራማችን ላይ ይዘንላቸው የምንቀርብ ይሆናል። የኢትዮጵያ አየር መንገድ ወደ ናይጄሪያ የሚያደርገውን ሳምንታዊ በረራ ቁጥር ወደ 34 ማሳደጉ ተሰምቷል። ይህ አየር መንገዱ ወደ ናይጄሪያ በብዛት የሚበር አየር መንገድ እንዳደረገውም ተዘግቧል። አየር መንገዱ በዚህ ሳምንት አዲስ በረራ ወደ አቡጃ ሲጀምር የአየር መንገዱ የናይጄሪያ ቀጠና ማኔጀር ፍሬህይወት መኮንን የአየር መንገዱ አዲስ በረራ ብቻ ሳይሆን የጀመረው በኢትዮጵያና በናይጄሪያ መካከል ያለውን ግንኙነት የሚያጠናክር ይሆናል ብለዋል። አየር መንገዱ በዚህ ሳምንት ወደ ሌጎስ ናምዲ አዚኩዌን አየር ማረፊያ ተጨማሪ 3 በረራዎችን መጀመሩም ተዘግቧል። የኢትዮጵያ አየር መንገድ ወደ ናይጄሪያ ከ65 ዓመታት በፊት በረራ የጀመረ ሲሆን ናይጄሪያ ከ150 ዓለም አቀፍ መዳረሻዎች ጋር አገናኝቷታል ተብሏል። አየር መንገዱ በአሁኑ ጊዜ 14 ሳምንታዊ በረራዎችን ወደ ሌጎስ፣ 10 ወደ አቡጃ እንዲሁም ደግሞ 5 ጊዜ ወደ ካኖና ኢኑጉ እንደሚበርም ተነግሯል። ቻይና ለአፍሪካ ምርቶች የዜሮ ታሪፍ ስርዓት ይፋ ልታደርግ መሆኑ ተሰምቷል። ይህ ኢኒሼቲቭ ከቻይና ጋር የኢኮኖሚ አጋርነት ስምምነትን የተፈራረሙ ሀገራት እንደሚመለከትም ፕሬዚዳንት ሺ ጂንፒንግ ተናግረዋል። ቤጂንግ ከሁሉም ሀገራት ጋር የጋራ እድገትና ብልጽግናን ለማረጋገጥ መስራቷን እንደምትቀጥልም ተነግሯል። ሁሉን አካታችና የጋራ ተጠቃሚነትን የሚያረጋግጥ ልማት በትብብር ማሳደግ ያስፈልጋል ያሉት ፕሬዝዳንቱ ዓለም አቀፍ ኢሚዛናዊነትን ለመፍታትና ይበልጥ ዘላቂና ፍትሐዊ የዓለም ስርዓትን ለማጠናከር ጥረት እንዲደረግም ጥሪ ቀርቧል። በመጨረሻ ዕለታዊ የቴክኖሎጂ ጥንክራችንን ወደ እናንተ እናደርሳለን። ሀያት ከማል አዘጋጅተዋለች። ቻት ጂፒቲ ራሳቸውን ለማጥፋት የሚያስቡ ተጠቃሚዎችን ቁጥር ይፋ አድርጓል። ራስ የማጥፋት አዝማሚያን ጨምሮ ሌሎችም የአእምሮ እክሎች የገጠሟቸው የቻት ጂፒቲ ተጠቃሚዎችን ቁጥር ኦፕን ኤአይ ይፋ አድርጓል። በአንድ ሳምንት ውስጥ ቻት ጂፒቲን ከሚጠቀሙ ሰዎች መካከል 0.07 በመቶ የሚሆኑት ከመጠን ያለፈ መነቃቃት ወይም ማኒያ፣ የተዛባ የእውነታ እይታ እንዲሁም ደግሞ ራስን ለማጥፋት ማሰብ እንደሚታይባቸው አስታውቋል። በሰው ሰራሽ አስተውሎት አማካኝነት የቻት ጂፒቲ ተጠቃሚዎች ከሚያደርጉት ንግግር በመነሳት የአእምሮ ጤናቸውን ሁኔታ ለማወቅ ተችሏል። ኦፕን ኤአይ የአእምሮ ህመም የሚያሳዩ ሰዎች እጅግ ጥቂት ናቸው ቢልም ባለሙያዎች በበኩላቸው በመቶ ሺዎች የሚቆጠሩ ሰዎች የሚገጥማቸው እክል እንደሆነ አስረድተዋል። ቻት ጂፒቲ በየሳምንቱ 800 ሚሊዮን ተጠቃሚዎችን ያገኛል። መተግበሪያው ደህንነቱ የተጠበቀ እንዲሆን በመላው ዓለም ባለሙያዎች ማሰማራቱን ኦፕን ኤአይ ገልጿል። ከነዚህ ባለሙያዎች መካከል በ60 ሀገራት የሚሰሩ 170 የስነ ልቦና ባለሙያዎችና ሕክምና ሰጪዎችም ይገኙበታል። እነዚህ ባለሙያዎች የቻት ጂፒቲ ተጠቃሚዎች የስነ ልቦና ባለሙያ በአካል አግኝተው እንዲያማክሩ ምክር ይሰጣሉ። ኦፕን ኤአይ ባለሙያዎች ማሰማራቱን ቢገልጽም እንኳን ተቋሙ የአእምሮ ጤናን በተመለከተ ይፋ የሚያደርጋቸው አሃዞች ጥያቄ አስነስተዋል። በሳን ፍራንሲስኮ ዩኒቨርሲቲ ኦፍ ካሊፎርኒያ የሚያስተምሩት ዶክተር ጄሰን ናጋት በመቶ ሺዎች ከሚቆጠሩ የመተግበሪያው ተጠቃሚዎች 0.07% ውስን ቁጥር ቢመስልም ችግሩ የከፋ ነው ብለዋል። ሰው ሰራሽ አስተውሎት የስነ ልቦና ድጋፍ ተደራሽነትን በጥቂቱ ቢያሰፋም ውስንነቶች አሉበት ሲሉም ባለሙያ አስረድተዋል። ከቻት ጂፒቲ ተጠቃሚዎች መካከል 0.15 በመቶ የሚሆኑት ራስን ስለማጥፋት እንደሚያወሩ ተቋሙ ይፋ አድርጓል። የኦፕን ኤአይ ቻት ቦት ራሳቸውን ለመጉዳት ወይም ለማጥፋት ለሚያስቡ ሰዎች በተገቢውና ሀዘኔታ በተሞላበት መንገድ ምላሽ እንዲሰጥ ለማድረግ እንደሚሰራ ገልጿል። ኦፕን ኤአይ ከአእምሮ ጤና ጋር በተያያዘ የሚቀርቡበትን ትችቶች በተመለከተ ከቢቢሲ ለቀረበለት ጥያቄም ጉዳዩን በአንክሮ እንደሚከታተል ምላሽ ሰጥቷል። ቻት ጂፒቲ ለተጠቃሚዎች ከሚሰጠው ምላሽ ጋር በተያያዘ የተለያዩ ክሶችም ተከፍተዋል። በቅርቡ ካሊፎርኒያ የሚኖሩ ጥንዶች ቻት ጂፒቲ ታዳጊ ልጃቸው ራሱን እንዲያጠፋ እንደገፋፋው በመግለጽ ኦፕን ኤአይን ከሰዋል። የ16 ዓመቱ አዳም ሬይን ጉዳይም ኦፕን ኤአይ ከተከሰሰባቸው ከሞት ጋር የተያያዙ ወንጀሎች ከባዱ ነው። በዩኒቨርሲቲ ኦፍ ካሊፎርኒያ የሰው ሰራሽ አስተውሎት ህግ ባለሙያ ፕሮፌሰር ሮቢን ፍሌድማን ቻትቦት የአእምሮ ህመም ላለባቸው ሰዎች ምክር የሚሰጥ ይመስላል፣ ምክሩ ግን እውነተኛ አይደለም ብለዋል። የቻት ጂፒቲ ተጠቃሚዎች የአእምሮ ህመም እንዳለባቸው ከታወቀ በገጹ ማስጠንቀቂያ ሊቀመጥ እንደሚገባም ባለሙያው ተናግረዋል። ስለሆነም ቻት ጂፒቲ ራሳቸውን ለማጥፋት የሚያስቡ ተጠቃሚዎችን ቁጥር ይፋ ማድረግ መጀመሩ አዲስ መረጃ ሆኖ ተሰምቷል። ለሰዓቱ የነበረን መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከስራ የሚፈጠር ስሜት፣
ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋትዎን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቶ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ።